ተነስተን ኤፍ ኦፍ ኤክሳችን 3 ፕላስ ሲግማ ኦፍ ኤክስ ሆኖ ኤፍ ኦፍ 5 ማለት ነው ማለት ነው 3 ፕላስ ሲግማ ኦፍ 5 ማለት ነው አይደል? ሶ ምንድነው ፎር ኤክስ ግሬተር ዛን ኦር ኢኳል ቱ 0 በሙሉ ስንት ነው? 1 ነው አይደል? ስለዚህ ምን እናደርጋለን ነው 3 ፕላስ 1 እናደርግና ማን እናደርጋለን 4 ይሆናል። ሶ ዛን ሰሪስ ሲመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰላም ተማሪዎች እንዴት ናቸው? የሰክሰስ ሴት ማትማቲክስ የሚያዘጋጀው የ11ኛ ክፍል የማትማቲክስ ሌሰናችን ላይ እንገኛለን። ሶ በዛሬው ዕለት የቻፕተር ወርክሺት የምንሰራ ይሆናል ማለት ነው። ሶ በዛሬው ዕለት ሆፕ ለእናንተ ይጠቅማሉ ያልናቸው ከአዘጋጀናቸው ወርክሺቶች እንዲሁም ከሞዴል ከ12ኛ ክፍል ሞዴል እንዲሁም ደግሞ ከኢንትራንስ የሚወጡ ጥያቄዎች አሉ። ግን ስፔሲፊካሊ የእናንተን የዚህን ቻፕተር የሚመለከት ነው። ቻፕተር ዋንን የሚመለከት ስለሆነ አይሆን ይህን ጥያቄ አብራችሁ ከሰራችሁ በእርግጠኝነት ከዚህ በኋላ ቻፕተር ዋን ላይ ብዙ የምትቸገሩ አይመስለኝም። ሰው እስከ መጨረሻው ድረስ አብራችሁን እንድትቆዩ በትህትና እንጠይቃለን። እንዲሁም ቻናላችንን ሰብስክራይብ በማድረግ እስከ ዓመቱ መጨረሻ ድረስ አብራችሁ እንድትዘልቁ እንጠይቃለን። እንዲሁም በሚቀጥለው ዓመት ተፈታኝም እንደመሆናችሁ መጠን ቻናላችንን ሰብስክራይብ አድርጋችሁ ብትከታተሉ ተጠቃሚ እንደምትሆኑ እርግጠኛ ነች። የቴሌግራም ቻናልም አለን። ወርክሺቶች ጥያቄ ወረቀቶችን ፖስት ስለምናደርግ እነሱን እየወሰዳችሁም ተለማመዱ። ሰው ቀጥታውን ወደ ጥያቄዎቻችን እንሄዳለን ማለት ነው። በጣም አሪፍ። ሁሉም ጥያቄዎች ቾይስ ናቸው። እያየን ትክክለኛ የሆነው መልስ እየሰራ እንመርጣለን ማለት ነው። በጣም አሪፍ። የመጀመሪያው ጥያቄ ምን ይላል? ዘ ዶሜን ኤንድ ዘ ሬንጅ ኦፍ ሪሌሽን ነው የሚለው። በጣም ቀላል ከሚባሉት ነው። የመጀመሪያው ቻፕተር ስለሆነ ዶሜን የሚባሉት የመጀመሪያዎቹ ናቸው። ዶሜን የሚባሉት እዚህ ጋር ኔጌቲቭ 2 አለ፣ 11 አለ፣ 3 እና 5 ዶሜን ናቸው። ኔጌቲቭ 1 11 3 እና 5 ከዛ ሬንጅ ደግሞ የሚባለው 2 4 6 እና 7 ነው። አይ ቲንክ ይሄን ጥያቄ የያዘው ማን ነው? ዶሜን እና ሬንጅ በቅደም ተከተል ስለሚል ዛን ሰሪስ ቢ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኦርደርድ ፔር ከሆነ በጣም ቀላል ስለሚሆን ማለት በጣም አሪፍ። ሁለተኛው ምን ይለናል? What is the inverse of a relation represented by the following mapping diagram ነው። አሮ ይሄ ነው፣ ከዚህ ወደዚህ ነው። አር ኢንቨርሱ ደግሞ ማን ነው? አር ኢንቨርሱ ማለት ከዚህ ወደዚህ ነው። አር ኢንቨርሱ የያዘው ማን ነው? ለምሳሌ ኤ 5 ቢ 4 እና ሲ 3 የያዘ ካለ ይሆናል ማለት ነው። ኤ ብሎ የጀመረ ማን ነው? ኤ 3 ይለናል። ኤ 3 አይሆንም። እሺ ኤ 5 ኤ 5 እዚህ ጋር አለ። ቢ ደግሞ 4 አለ። ሲ ደግሞ 3 አለ። ዛን ሰሪስ ይሄ ይመጣል ማለት ነው። ግልጽ ተማሪዎች? በጣም አሪፍ በጣም አሪፍ። ፎርዋርድ ፓርቱ የአር ነው። አር ማለት ሲ 3 ቢ 4 ማን ነው 4 ቢ እና 5 ኤ ደግሞ ይሄኛው ማን ነው? ይሄኛው አር ነው የሚባለው ሲ ላይ ያለው ማለት ነው። አር ኢንቨርሱ ደግሞ መገለጽ ስለሆነ ማለት ነው። ሶስተኛው ምን ይላል? given a relation r x, y such that y is equal to x plus 6 ነው የሚለው። r ኢንቨርሱን ፈልጉ ነው የሚለው። ስለዚህ y equals to change 0 to x plus 6 ከሆነ ይሄ የr ኢንቨርሱ ደግሞ መቀየር ነው አይደል? ይሄ ማለት x equals to y plus 6 እናደርጋለን። ከዚህ በኋላ ኢንተርምስ ኦፍ y ማስቀመጥ ነው። ይችን ወደዛ ስለሆነ x minus 6 equals to y ይመጣል አይደል? ኦቨር 2 እናስቀምጠዋለን። ይሄ ማለት ምን ሆነ? y equal to x minus 6 over 2 ነው። ወይም ደግሞ በሁለት እናካፍለው ይመጣል x over 2 minus 3 ይመጣል ማለት። ስለዚህ አሁን r inverse equals to x, y such that y equal to x over 2 minus 3 ይመጣል ማለት ነው። ይሄንን የያዘውን መልስ እንመርጣለን። አይ ቲንክ ያ ቢ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ምንድነው የሚለን ሌላኛው? of the following which one of the following is true ነው የሚለን about the domain and range of r and inverse ነው የሚለን። ታስታውሳላችሁ አይደል? የዶሜን እና የሬንጅ የአር እና የአር ኢንቨርስ ምንድን ነበር የተባለው? ዶሜን ኦፍ አር ማለት ሬንጅ ኦፍ አር ኢንቨርስ ማለት ነው። ሌላኛው ደግሞ ሬንጅ ኦፍ አር ማለት ዶሜን ኦፍ አር ኢንቨርስ ነው። እነዚህን ሪሌሽንሺፕ ተጠቅመን ከነዚህ ቾይስ ካለ ማየት እንችላለን። ለምሳሌ ዶሜን ኦፍ አር እና ዶሜን ኦፍ አር ኢንቨርስ አይሆንም።
ዶሜን ኦፍ አር እና አር ሬንጅ ኦፍ አር ዩኒቨርስ። ይሄ በጣም ትክክል ነው። ትሩ የሆነው ነው። ሶባት ይሄን ማየት ይችላለን ማለት ነው። በጣም አሪፍ። ሌሎችን ማየትም እንችላለን። ዶሜን ኦፍ አር ዩኒቨርስ እና ሬንጅ ኦፍ አር ዩኒቨርስ ኢኳል አይደለም። ዶሜን ኦፍ አር እና ሬንጅ ኦፍ አር የማይኮደም ሰው ትክክል ነው ማለት ነው። በጣም አሪፍ በጣም አሪፍ። አመንግ ዘ ፎሎዊንግ ኢኩዌሽንስ which one represents a function ነው የሚለው። ሶ ፋንክሽን ዴፊኒሽን እናውቃለን። ፋንክሽን ማለት ዶሜን የማይጠቀምበት ተባብለናል። ሶ ይሄ ኦድ ፋንክሽን ነው። ይሄ በቀላሉ ይሄ ይሆናል። ለምሳሌ ይሄ ሰርክል ነው። ይሄኛው ደግሞ ላይክ እንደዚህ አይነት ግራፍ ያለ ነው። ቨርቲካሊ ክሮስ እናደርግ አንድ ፖይንት በላይ ሪፕሬዘንት ክሮስ ስለምናደርግ በቨርቲካል ዳይሬክት ደግሞ ቨርቲካሊ ክሮስ ሲደረግ ከአንድ ፖይንት በላይ ክሮስ ካደረግነው ያ ፋንክሽን አይሆንም ብለናል አይደል? ይሄ ሳይድ ታይፕ ነው ያለው፣ ይሄኛውም ሳይድ ታይፕ ስላለው ይሄና ይሄ አይሆንም። ሶ አንሰሪስ ይሄ ይሆናል ማለት ነው። በጣም አሪፍ። እሺ ሁለተኛው ማነው? ስድስተኛ which one of the following is an example of power function እና ፓወር ፋንክሽን ምን ነበር ያለው? f of x equal to a x the power of r ነው for a different from 0 እና ግን a እና r ግን are element of ሪል ነምበር የሆነበት ነው። አይ ቲንክ ሶ ከዚህ ያ ይሄ መሆን ይችላል። ይሄ ኤክስፖኔንሻል ፋንክሽን ነው። ይሄ ደግሞ ሊኒየር ፋንክሽን ነው። ይሄ ትሪግኖሜትሪክ ፋንክሽን ነው። ሶ መልሳችን ቢ ይመጣል ማለት ነው። በጣም አሪፍ። እሺ ግልጽ ነው ተማሪዎች? በጣም አሪፍ። እሺ given an equation y is equal to x square plus 1 and the values of x ይሄ ቢሆን what are the elements of the relation ነው የሚለን መተካት። ለምሳሌ አሁን y is equal to 2x square plus 1 ነው የሚለን። so x is equal to minus 2 ሲተካ y ስንት ይመጣል? 2 into minus 2 square plus 1 ነው። minus 2 square 4 ነው። 2 times 4 8 ነው። 8 plus 1 9 ነው ይመጣል። ስለዚህ minus 2 ኮማ 9 ይላል። minus 2 ኮማ 9 በቃ ባጭሩ ሌላ ተመሳሳይ መልስ ስለሌለ መልሱ ነው ይሄ ነው። ግን እስኪ minus 1 ሲተካ ነፍስ so x is equal to minus 1 ሲሆን ስንት ነው? y is equal to 2 into minus 1 square plus 1 minus 1 square 1 ነው። 1 times 2 2 ነው። 2 plus 1 ስንት ይመጣል? 3 ነው። ስለዚህ minus 1 ኮማ 3 ይመጣል ማለት ነው። በጣም አሪፍ። ስለዚህ አንሰር እንዲህ እያለ እንቀጥል እስከ መጨረሻው ማግኘት ይችላል። ወርድ ኢኩዌሽን ስላገኘ ነው አንሰራችን ቢ ይመጣል ማለት ነው። እናንተ ይሄኛው መተካት ይችላል። ለምሳሌ አሁን x is equal to 0 ቢሆን y is equal to 2 into 0 square plus 1 ይመጣል። 0 ስኩዌር 0 ነው። 0 ታይምስ 2 0 ነው። 0 ፕላስ 1 ነው። ስለዚህ ማለት 0 ኮማ 1 ይመጣል። ሶ x is equal to 1 ቢሆን ይሄ ማለት y is equal to 2 into 1 ስኩዌር ፕላስ 1 ነው። 1 ስኩዌር 1 ነው። 1 ታይምስ 2 2 ነው። 2 ፕላስ 1 3 ነው። ስለዚህ ማለት 1 ኮማ 3 እና የመጨረሻው ደግሞ when x is equal to 2 ይሄ ማለት y is equal to 2 into 2 ስኩዌር ፕላስ 1 ነው። 2 ስኩዌር 4 ነው። 4 ታይምስ 2 8 ነው። 8 ፕላስ 1 9 ነው። ይሄ ማለት 2 ኮማ 9 ነው ማለት ሶ አንሰር ኢዝ ቢ ትክክል ነን ማለት ነው። በጣም አሪፍ ነው። እሺ for the function f of x is equal to x the power of m over n which is a power function where m is even and n is odd ነው የሚለን what is the domain and range ነው የሚለን። ይሄ ማለት ለምሳሌ እንደዚህ አይነት ጥያቄ ሊሆን ይችላል። f of x x the power of 2 over 3 ሊሆን ይችላል። x the power of 4 over 6 ሊሆን ይችላል። ማነው 4 over 6 አይሆንም። ከታች ያለችው የግድ ኦድ መሆን አለባት። እንደዚህ አይነት ጥያቄዎች ሊሆኑ ይችላሉ። ሶ በምን እዚህ ጋር ለምሳሌ ይሄኛው በሌላ ለምሳሌ ዘ ኪዩብድ ሩት ኦፍ ኤክስ ስኩዌር ማለት ነው አይደል? ይሄኛው በሌላ አገላለጽ ሲገለጽ ይሄኛው ዘ ፊፍዝ ሩት ኦፍ ኤክስ ዘ ፓወር ኦፍ 4 ማለት ነው አይደል? በጣም አሪፍ። ሶ ከዚህ ስንነሳ ምንድነው እዚህ ጋር ኤክስ ውስጥ ማንኛውም ቁጥር ማስገባት እንችላለን አይደል? ኔጌቲቭም ፖዚቲቭ ማስገባት ይችላል። ግን ፖዚቲቭ ነው የሚሆነው ለምን? ኢቨን ስለሆነ ማለት ነው። ሶ አሁን በመጀመሪያ ዶሜናችን ማንኛውም ቁጥር መግባት ይችላል። ኦል ሪል ነምበር ነው። ምንም ቁጥር መግባት ይችላል እዚህ ውስጥ። ሲወጣ ግን ፖዚቲቭ ነው የሚሆነው። ለምን? ስኩዌር ስናደርገው ወይም ደግሞ ፎርዝ ላይ ስኩዌር አራት ጊዜ አስፈርሱ ስናባዘው ኔጌቲቭ ከሆነ ፖዚቲቭ ስለሚቀየር ማለት ነው። ፖዚቲቭ ከሆነ ኢትሰልፍ ይሆናል ፖዚቲቭ ስለሚሆን። ግን ለምሳሌ አሁን -2 ኦቨር 3 ስኩዌር ስናደርገው ስንት ነው? 4 ኦቨር 9 ነው የሚመጣው። ፖዚቲቭ ሆነ ማለት ነው። ይሄኛው ኔጌቲቭ ነበረ ግን ወደ ተቀየረ ወደ ፖዚቲቭ ተቀየረ። ስለዚህ አሁን ሬንጃችን ግን ማን ነው? ዶሜናችን ኦል ሪል ነምበር ነው። ሬንጃችን ግን ማን ነው የሚሆነው? 0 ሲሆን ነው ብቻ ነው y ግሬተር ዛን ኦር ኢኳል ቱ 0 ይሆናል ማለት ወይም ደግሞ ከ0 አፕ ቱ ፖዚቲቭ ኢንፊኒቲ ነው። ዶሜናችን ግን ከኔጌቲቭ ኢንፊኒቲ አፕ ቱ ፖዚቲቭ ኢንፊኒቲ ይወጣል። ሶ መልሳችን ይመጣል ማለት ነው ቢ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ
በጣም አሪፍ። ዘጠነኛ ምን ይለናል? ዘ ግራፍ ኦፍ አን ኢኳሊቲ y greater than or equal to 3x minus 5 on the Cartesian coordinate plane is ሶሊድ ብሮክን መቼም ብሮክን አይሆንም። ለምን? ኦር ኢኳልስ ቱ ስላለበት። ይህን ግራፍ በቀላሉ መስራት እንችላለን። ይህን ግራፍ በቀላሉ መስራት ኦኬ። ኤዲትስ እንደዚህ አይነት ግራፍ ለመስራት ምንድነው ኢንተርሴፕቶችን መለየታል። ሄር ዘ ዋይ አክሲስ ኤክስ አክሲስ አለ፣ ሄር ዘ ዋይ አክሲስ አለ። ሶ ዋይ ግሬተር ዛን ኦር ኢኳል ቱ 3x ማይነስ 5 ነው። ሶ ኤክስ 0 ቢሰጥ ዋይ ስንት ይመጣል? ዋይ ኔጌቲቭ 5 ይመጣል። ሶ እዚህ ጋር ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 አለ። ወደዚህም 1 2 3 4 5 አለ። ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 እና ኔጌቲቭ 5 አለ። ሶ ዋይ ኤክስ 0 ኔጌቲቭ 5 ማለት ይሄ ነው። ወደ ላይም 1 2 3 4 5 አለ። ሶ ዋይ ኢዝ ኢኳል ቱ 0 ሲሆን ኤክስ ስንት ይመጣል? ተካ ይሄ ማለት 3x ማይነስ 5 ኢኳልስ ቱ 0 ነው። ሶ ወደዛ ሲሄድ 3x ኢኳል ቱ 5 ይመጣል። ይሄ ማለት x ኢኳል ቱ 5 ኦቨር 3 ነው። 1.66 አካባቢ ነው የሚመጣው። ላይክ እዚህ አካባቢ ይመጣል ማለት ነው። ሶ ግራፋችን አሁን የዚህ ግራፍ ላይክ እንደዚህ ይመጣል ማለት ነው። ሶ ግራፋችንን እንስራው ብለን ብናስብ ላይክ እንደዚህ ይመጣል። ሶሪ አንዴ ግራፋችን የግድ ሁለቱን መንካት አለበት። ላይክ ዚስ ይመጣል ማለት ነው። አሁን ሼድ ለማድረግ ወዴት ሼድ እንደሚደረግ ማየት ይችላል። 0 ቴስት ብናደርገው አሁን 0 ሼድ ቢደረግ y ግሬተር ዛን ኦር ኢኳል ቱ አይደል የሚለው በኤክስም ቦታ በዋይም ቦታ 0 ቢተካ 0 ግሬተር ዛን ኦር ኢኳል ቱ 3 ታይምስ 0 ማይነስ 5 0 ግሬተር ዛን ኦር ኢኳል ቱ 3 ታይምስ 0 0 ነው። 0 ማይነስ 5 ኔጌቲቭ 5 ነው። በጣም ጥሩ ነው። ስለዚህ ሼድ የሚደረገው ወደዚህ ነው ማለት ነው። ፎልስ ቢሆን ኖሮ ወደ ተቃራኒ ሼድ ይደረግ ነበር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ከዚህ ተነስተን ምንድነው ጥያቄ የሚለው a solid line with shading above the line ነው የሚለው above the line። እሺ ትክክል ነው። ታዲያ ይሄ ልክ ነው። ሼዲንግ ነው above ወደ ላይ ነው ሼዲንግ የሚደረገው። ሲ ደግሞ ነው የሚለው a solid line shading below the line so that says ይመጣ ማለት ነው። ብሮክን ላይን ስለማይሆን ኦር ኢኳል ቱ ስላለበት ብሮክን ላይን ቢሆን ኦር ግሬተር ዛን ኦር ሌስ ዛን ብቻ ቢሆን ነበር በትክክል ነው ማለት ነው። so that says ይመጣ ማለት ነው። በጣም አሪፍ። እሺ አስረኛ ምንድነው የሚለን for the relation represented by y which is equals to 2x square ነው የሚለን which one of the following is not on the graph ነው የሚለን። ሶ መተካት ነው። ስለዚህ አንድ ስንተካ ሁለት ከመጣልን ይሄስ እንላለን። ለምሳሌ when x is equals to 1 ልተካ እስኪ ይሄ ማለት y is equal to 2 into 1 square ነው 2x square ስለሆነ 1 square 1 ነው 1 times 2 2 ይመጣል። ስለዚህ 1 ኮማ 2 ይሄ ልክ ነው አለ ግራፉ ላይ 2 ልተካ እስኪ እዚህ ጋር 2 ተካ 4 ከመጣ ልክ ነው። ስለዚህ y is equal to 2 into 2 square 2 square 4 ነው 4 ሲባዛ በሁለት 8 ነው ይመጣ። ስለዚህ 2 ኮማ 8 ነው። ሶ መልሳችን ይሄ ነው ማለት ነው። ኢዝ ኖት ስለሚል ለምሳሌ 3 ልተካ y which is equal to 2 into 3 square ይመጣል። 3 square ስትነው 9 ነው 9 times 2 18 ነው ይመጣ። ስለዚህ 3 ኮማ 18 ልክ ነው ማለት ነው። ኔጌቲቭ 1 ብተካ y which is equal to 2 into ኔጌቲቭ 1 square ነው። ስለዚህ ኔጌቲቭ 1 ስኩዌር 1 ነው 1 ታይምስ 2 ነው 2 ይመጣል። ስለዚህ ኔጌቲቭ 1 ኮማ 2 ይሄም ልክ ነው ማለት ነው። ሶ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ 11ኛ which of the following graph represents the graph of the function ነው። ፋንክሽን የሆነው የትኛው ነው? ሶ ከግራፍ ፋንክሽን ነው ብለን ለመለየት ምንድን ነበር የተባባልነው? ቨርቲካል ላይን ቴስት መጠቀም ነው። ቨርቲካል ላይን ቴስት ስንጠቀም ግራፉን ከአንድ በላይ ክሮስ ካደረግነው ግራፍ ፋንክሽን አይሆንም ብለናል። ለምሳሌ አሁን ይሄን አያችሁት ክሮስ ስናደርገው እዚህ ጋር እና እዚህ ጋር ክሮስ አደረገው። ስለዚህ አሁን ይሄ ኖት ፋንክሽን ነው ማለት ነው። ግልጽ ነው ተማሪዎች? ይሄ ፋንክሽን አይሆንም። ይሄኛው አያችሁ ፋንክሽን አይሆንም። ለምን? ሁለት ጊዜ ክሮስ አደረገው። ዘሴም ዛት ኦፍ ይሄኛውም አይሆንም። የዛ የመጀመሪያው እንትን ነው። ይሄኛውን ግን ስናደርገው ግን ኢትስ አ ፋንክሽን ከአንድ በላይ ክሮስ ማድረግ አንችልም። ግራፍ አንድ ቦታ ላይ ብቻ ነው ክሮስ የምናደርገው። ይሄኛው ግን ሁለት ላይ እና ከዛም ላይ የሚኖርበት ስለሚኖር እነዚህ ኤ ቢን እና ዲ አይሆኑም። ሶ ዛን ሰሪዝ ምንድነው ፋንክሽን የሚሆነው ሲ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ
12ኛ ምንድን ነው የሚለው ዋት ኢዝ ዘ ቫሉስ ኦፍ ዘ ኤክስፕሬሽን የአብሶሉት ቫልዩ ነው። ይሄ በጣም ቀላል ነው። ይሄ በጣም ሶ አብሶሉት ቫልዩ ኦፍ -5 ፕላስ 2 ማይነስ አብሶሉት ቫልዩ ኦፍ -3 -2 ነው የሚለን። ከዛ -6 ነው የሚለን። ሶ እነዚህ ነው -5 ፕላስ 2 ስንት ነው? አብሶሉት ቫልዩ -3 ይሆናል። ያ -5 ፕላስ 2 -3 ነው። ማይነስ አብሶሉት ቫልዩ ኦፍ -3 -2 ስንት ነው? -5 ነው። ከዛ -6 እናደርጋለን። ሶ ይሄ ስንት ሆኖ ይወጣል? 3 ሆኖ ይወጣል። ማይነስ ይሄ ስንት ሆኖ ይወጣል? 5 ሆኖ ይወጣል። -6 ማለት ነው። 3 ሲቀነስ 5 ስንት ነው? ኔጌቲቭ 2 ነው። ሲቀነስ 6 ስንት ይመጣል? ኔጌቲቭ 8 ይመጣል ማለት ነው። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኦኬ ዋት ኢዝ ዘ ፖሲብል ቫልዩስ ኦፍ ኤክስ ኢን ዘ ኢኩዌሽን የሚለው አብሶሉት ቫልዩ ሶልቭ እናድርገው። ሶ አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 ማይነስ 1 ኢኳልስ ቱ 6 ነው የሚለው። ሶ መጀመሪያ ይችን ወደዛ እናሻገር። ይህ ማለት አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 ኢኳልስ ቱ 6 ፕላስ 1 7 ይመጣል ማለት ነው። ሶ ይሄ ማለት ማለት ነው አሁን ኤክስ ፕላስ 2 ኢኳልስ ቱ 7 ነው ኦር ኤክስ ፕላስ 2 ኢኳል ቱ ኔጌቲቭ 7 ነው ማለት ነው። በጣም አሪፍ። ስለዚህ አሁን ይሄ ወደዛ ሲወስደው ይሄ ምን ይመጣል? ኤክስ ኢኳል ቱ 7 ማይነስ 2 ነው ኦር ይሄኛው ደግሞ ኤክስ ኢኳል ቱ -7 ማይነስ 2 ነው ማለት ነው። በጣም አሪፍ። ሶ ኤክስ ኢኳል ቱ ይሄ 5 ይመጣል ኦር ይሄ ደግሞ ኤክስ ኢኳል ቱ ኔጌቲቭ 9 ይመጣል። ስለዚህ 5 እና ኔጌቲቭ 9 ያለበት መልስ አይ ቲንክ ያ ሲ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሌላኛው ምንድነው? ሰፖዝ ኤፍ ኦፍ ኤክስ ኢኳል ቱ አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 ነው የሚለው። ዋት ኢዝ ኤፍ ኦፍ ማይነስ 2 ነው የሚለው። እንስራው እስኪ። ሶ ኤፍ ኦፍ ማይነስ 2 ማለት ስንት ነው? አብሶሉት ቫልዩ ኦፍ ማይነስ 2 ፕላስ 2 ማለት ነው። በኤክስ ቦታ ነው ሶልቭ ብናደርገው። ሶ ስንት ይመጣል? አብሶሉት ቫልዩ ኦፍ ማይነስ 2 ደግሞ 2 ነው። 2 ፕላስ 2 ስንት ይመጣል? 4 ይመጣል ማለት ነው። ሶ ሲ መጣ ማለት ነው። በጣም አሪፍ። ዋት ኢዝ ዘ ዶሜን ኤንድ ሬንጅ ኦፍ ዘ ፋንክሽን ኦፍ ኤፍ ኤክስ ኢኳል ቱ አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 ነው። ታስታውሳላችሁ ኤፍ ኦፍ ኤክስ ኢዝ ኢኳል ቱ አብሶሉት ቫልዩ ኦፍ ኤክስ ከሆነ ዶሜኑ ማን ነበር? የዚህ ዶሜን ኦርደር ሪል ነበር አለ ተባባል ነው። ሬንጁ ማን ነበር? አሁን የዚህ ሬንጅ ደግሞ ዋይ ግሬተር ዛን ኢኳል ቱ 0 ተባብለናል አይደለ? ሶ አሁን እቺኛዋን ምን አደረግናት? ከፍ አደረጋትና ኤፍ ኦፍ ኤክስ ኢኳል ቱ አብሶሉት ቫልዩ ኦፍ ኤክስ ፕላስ 2 አርጎ መጣ ማለት ነው። ስለዚህ አሁን ምንም የተለየ ነገር የለው። ዶሜኑ ማን ነው? አሁን ይሄ ዶሜን ኦርደር ሪል ነበር ነው። ሬንጅ ደግሞ ሬንጅ ምንድነው? ዋይ ግሬተር ዛን ኢኳል ቱ 0 ያለውን ዋይ ግሬተር ዛን ኢኳል ቱ 2 እንላለን። እቺኛዋን የምንጠቀመው እዚህ ጋር መጣን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ይሄ ማን ነው? ዶሜን ዘ ሴት ኦፍ ኦርደር ሪል ነበር ሬንጅ ግሬተር ዛን ኢኳል ቱ 0 ሳንዛን ሳዝስ ይሄ ይመጣል ማለት ነው። በጣም አሪፍ። ማለት ዋይ ግሬተር ዛን ኢኳል ቱ 2 ማለት ምን ማለት ነው? በሌላ አባባል ከ2 አፕ ቱ ፖዚቲቭ ኢንፊኒቲ በሚለው በኢንተርቫል ማስቀመጥ ስለሚቻል ማለት ነው። በጣም አሪፍ በጣም አሪፍ። 16ኛ ደግሞ ምንድነው የሚለው? which of the following is the graph of this ነው የሚለው። የዚህ ግራፍ ሊሆን የሚችለው ስንት ነው? ማን ነው ነው ጥያቄው። ሶ አሁን ይሄን በደንብ መለየት እንችላለን። ኦኬ እስኪ የትኛው ይመስላችኋል? በመጀመሪያ ደረጃ ይሄን ዜሮ የሚያመጣው ማን ነው? ይሄን ዜሮ የሚያመጣው ዋን ነው አይደለ? ዜሮ የሚያመጣው በጣም አሪፍ። ስለዚህ አሁን ይሄ መልሳችን ሊሆን የሚችለው ማን ነው ካላችሁ ኤች ፓርት ነች ዜሮ። በጣም አሪፍ። ይሄኛው ነው የሚሆነው። በደንብ እንድትለዩት አብሶሉት ቫልዩ ኦፍ ኤክስ ማይነስ 1 እና አብሶሉት ቫልዩ ኦፍ ኤክስ ማይነስ 1 የተለያዩ ናቸው። ይሄኛው ቢሆን ኖሮ ዚስ ዋን ይሆን ነበር። የዚህኛው መልስ ይሄ ነበር የሚሆነው። የዚህኛው መልስ ደግሞ ማነች? ኤች ፓርት ነው። አብሶሉት ቫልዩ ኦፍ ኤክስ ፕላስ 1 ቢሆን ደግሞ እቺን ዜሮ የሚያመጣት ማን ነው? ማይነስ 1 ነው አይደል? የዚህ ደግሞ ይሄ ማን ይሆን ነበር? ይሄ ፓርት ይሆን ነበር። የዚህኛው ደግሞ ለኤ ደግሞ ማን ነው? አብሶሉት ቫልዩ ኦፍ ኤክስ ፕላስ 1 ግራፍ ማን ነው ካላችሁ ይሄ ደግሞ ይሄ ፓርት ነው ማለት ነው። ስለዚህ እነዚህን በትክክል መለየት ያስፈልጋል። ሶ አንሰሪስ ሊመጣ ማለት ነው። በጣም አሪፍ ነው። እሺ 17 ምንድን ነበር የሚለው? suppose f of x is equal to 3 plus sigma of x ነው የሚለው። መጀመሪያ ይታወቃል እኮ ምንድነው ሲግማ ኦፍ ኤክስ ማለት ምን ነበር? አሁን ዴፊኒሽናቸው አንደኛው 1 ነው 4x ግሬተር ዛን 0 0 ነው 4x ኢኳል ቱ 0 ከዛ ደግሞ -1 ነው 4x ሌዛ 0 ማለት ነው። በጣም
ስለዚህ አሁን ከዚህ ተነስተን ኤፍ ኦፍ ኤክሳችን 3 ፕላስ ሲግማ ኦፍ ኤክስ ሆኖ ኤፍ ኦፍ 5 ማለት ነው ማለት ነው 3 ፕላስ ሲግማ ኦፍ 5 ማለት ነው አይደል? ሶ ምንድነው ፎር ኤክስ ግሬተር ዛን ኦር ኢኳል ቱ 0 በሙሉ ስንት ነው? 1 ነው አይደል? ስለዚህ ምን እናደርጋለን? አሁን 3 ፕላስ 1 እናደርግና ማን እናደርጋለን? 4 ይሆናል። ሶ ዛን ሰሪስ ሲመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። መነሻችን ምንድነው? ዴፊኒሽኑ አለ ማለት ነው። ሲግማ ኦፍ ኤክስ አንደኛው ዋን ነው። ፎር ኤክስ ግሬተር ዛን ኦር ኢኳል ቱ 0 ቢሆን ሲግማ ኦፍ 100 1 ነው። ሲግማ ኦፍ 1 ሚሊዮን 1 ነው። ኔጌቲቭ ከሆነ ደግሞ ኔጌቲቭ 1 ነው። ኔጌቲቭ 1 ሚሊዮን ነው። ሲግማ ኦፍ ኔጌቲቭ 1 ሚሊዮን ቢባል ሲግነም ነው ሲነበብ ሲግነም ማለት ነው። ሲግነም ኦፍ 1 ኔጌቲቭ 1 ሚሊዮን ቢባል ኔጌቲቭ 1 ነው። እሱ አንድ ፍቅር መያዝ ያስፈልጋል ማለት ነው። በሲግነም ፋንክሽን ዶሜኑ ዘ ሴት ኦፍ ኦል ሪል ነምበር ነው። ሬንጅ ግን ኖርማል ሬንጅ ብቻ ከሆነ ደግሞ -1 1 እና 0 ነበረ። ሲቀያየሩ ደግሞ በሚለው ደግሞ እናያለን። ለምሳሌ አሁን 18ኛው ምንድነው? ዋት ዘ ዶሜን ኤንድ ሬንጅ ኦፍ ዚስ ነው የሚለው ማለትም ኤፍ ኦፍ ኤክስ -3 ፕላስ ሲግነም ኦፍ ኤክስ ነው። ሶ ምንድነው አሁን ይሄ ማለት -3 ፕላስ አንደኛው 1 0 እና -1 ነው አይደል የሚሆነው 4x ግሬተር ዛን 0 ነው። 4x ኢኳል ቱ 0 ነው። 4x ግሌዛ 0 ነው። ሶ ስንት ይመጣል? መደመር ነው። ኔጌቲቭ 3 ሲደመር ይሄን ስትሆን አንደኛው ኔጌቲቭ 2 ነው የሚሆነው። ኔጌቲቭ 3 ፕላስ 1 ኔጌቲቭ 2 ነው። ይሄኛው ኔጌቲቭ 3 ነው። ኔጌቲቭ 3 ፕላስ 0 ይሄኛው ደግሞ ኔጌቲቭ 4 ነው። 4x ግሬተር ዛን 0 ነው። 4x ኢኳል ቱ 0 ነው። 4x ሌዛ 0 ነው። አሁን ዶሜኑ ማን ነው ካላችሁ ዶሜን ኢኳልስ ቱ ዘ ሴት ኦፍ ኦል ሪል ነምበር። ሲግነም ፋንክሽን ከሆነ ዘ ሴት ኦፍ ኦል ሪል ነምበር ነው። ሬንጅ ግን አሁን ሰርተን ያመጣናት ሬንጅ ማለት አሁን እዚህ ጋር ማለት -2 -3 እና -4 ብቻ ይሆናል ማለት። ስለዚህ ይሄን የያዘ ማን ነው ማለት ነው? እዚህ ጋር ዶሜን ዘ ሴት ኦፍ ኦል ሪል ነምበር ኤንድ ዘ ሬንጅ ኢዝ ዚስ ዋን። ሶ ዘ አንሰር ኢዝ ማለት ነው ዲ ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኖርማል ከሆነ ግን ኖርማል ማለት ማለት ነው ለምሳሌ አሁን ኤፍ ኦፍ ኤክስ ኢኳልስ ቱ ዘ ሲግነም ኦፍ ኤክስ ከተባለ ግን ይሄ -1 ማን ነው 1 እዚህ ይቻላል 0 እና 1 ብቻ ስለሆነ አሁን የዚህ ዶሜን ማን ነው? ዶሜን ኦል ሪል ነምበር ነው። ሬንጅ ግን ማን ነው? ሬንጅ -1 0 እና 1 ነው ማለት ነው። የነዚህ ግን የሆነ ቁጥር እዚህ ጋር ከተደመረ ያን ቁጥር አምጥቶ ሬንጅ ውስጥ መደመር ነው። ላይክ አሁን እዚህ ጋር -3 ከላይ እንዳደረግ ነው ማለት ነው። በጣም አሪፍ። እሺ which of the following is the graph of two signum of x ነው የሚለው አሁን ምንድነው ሁለትን በሁሉም በማን 1 0 እና -1 ነው አይደል ሲግነም ኦፍ ኤክስ የተባለው። ስለዚህ በሁለት ማባዛት ነው። ስለዚህ ስንት ይመጣል? አሁን ይሄ 2 0 እና -2 ያዘ መፈለግ ነው የሚጠበቅብን ከነዚህ ውስጥ አይ ቲንክ እሺ 2 -2 እና አይ ቲንክ ያ ይሄ ይመስላል ዚስ ዋን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። ኤፍ ኦፍ ኤክስ ወይም ደግሞ y is equal to 2 y is equal to 0 እና y is equal to -2 ፖይንት የያዘ ይሄ ፎር ኤክስ ሌዛን ይሄኛው ያው ኢንተርቫሎች አለው። ይሄኛው ፎር ኤክስ ግሬተር ዛን 0 ነው። ይሄኛው ፎር ኤክስ ኢኳል ቱ 0 ነው። ይሄኛው ደግሞ ፎር ኤክስ ሌዛን ማነው 0 ስለሆነ ፓርት ማለት ነው። ሶ ዛት ኢዝ ኤ ዋን አለ ማለት ነው። በጣም አሪፍ። እሺ ሌላኛው ደግሞ ዘ ግሬተስት ኢንቲጀር ፋንክሽን ታስታውሳላችሁ አይደል? ግሬተስት ኢንቲጀር ማለት ነው ለምሳሌ ኤፍ ኦፍ ኤክስ ዘ ግሬተስት ኢንቲጀር ፋንክሽን ነው። ይሄ ማለት ዘ ግሬተስት ኢንቲጀር ፋንክሽን ሌስ ዛን ኦር ኢኳል ቱ ዚስ ነበር። አሁን ለምሳሌ ዋት ኢዝ 2.6 ቢባል ይሄ ማለት 2 ነው ማለት ነው። ዘ ግሬተስት ኢንቲጀር ፋንክሽን ግሬተር ሌስ ዛን ኦር ኢኳል ቱ ዚስ ነበር ማለት ነው 2። ዘ ግሬተስት ኔጌቲቭ 5.6 ቢባል ዘ ግሬተስት ኢንቲጀር ሌስ ዛን ኦር ኢኳል ቱ ስንት ነው? ኔጌቲቭ 6 ነው ማለት ነው። እንዴ ያንን እንደው አሁን ለምሳሌ ኤፍ ኦፍ ኤክስ ከላይ ያለው ዘ ግሬተስት ኢንቲጀር ቫልዩ ኤክስ ፕላስ 3 ቢሆንና ኤፍ ኦፍ 2.4 ማለት ምን ማለት ነው? ዘ ግሬተስት ኢንቲጀር ፋንክሽን ኦፍ 2.4 ፕላስ 3 ነው። ስንት ይመጣ ያለ? ዘ ግሬተስት 5.4 ይመጣል አይደል? ይሄ ደግሞ ማን ነው? 5 ነው። አሁን ማለት ነው። ግልጽ ነው ተማሪዎች?
ዘ ግሬተስት ኢንቲጀር ሌስ ዛን ኦር ኢኳል ቱ 6 ነበር ማለት 5 ነው። ሶ ዘ አንሰር ኢዝ 5 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። እሺ ሌላ ደግሞ ሶልቪንግ ታስታውሳላችሁ አይደል? አሁን ለምሳሌ እንደዚህ ቢባል ዘ ግሬተስት ኢንቲጀር ቫልዩ ኦፍ ኤክስ ኢኳልስ ቱ 6 ቢባል ይህ ቁጥር 6 ሊመጣ የሚችል በእነማን ቁጥር ነው? ለምሳሌ ኤክስ ኢኳል ቱ 6 ቢሆን ያው ይሄም 6 ይመጣል። እሺ ኤክስ ኢኳል ቱ 6.1 ቢሆን አብሶሉት ግሬተስት ኢንቲጀር ቫልዩ 6 ይመጣል። እንዲህ ያን ግሬተስት የኤክስ ቫልዩ ለምሳሌ 6.9 ቢሆን ይሄ ምንድነው? ግሬተስት ኢንቲጀር ቫልዩ ኦፍ ኤክስ 6 ነው የሚመጣው። ሶ ምንድነው እያልን ያለ ነው? ለምሳሌ አሁን ግሬተስት ኢንቲጀር ቫልዩ ኦፍ ኤክስ 6 ነው ማለት የኤክስ ዋጋ በማንና ማን መካከል ነው? በ6 ሌስ ዛን ኦር ኢኳል ቱ ኤክስ ግን ከ7 የሚያንሰው ነው። ከ7 የሚያንሰው። በዚህ መሰረት አሁን እኛ ዘ ግሬተስት ኢንቲጀር ቫልዩ ኦፍ ኤክስ ፕላስ 3 ኢኳልስ ቱ 5 ማለት ምን ማለት ነው? ይሄ ከግሬተስት ኢንቲጀር ቫልዩ ሲወጣ 5 ሊሆን የሚችለው በ5 እና በ6 መካከል ሲሆን ነው። ስለዚህ ምን እናደርጋለን? 5 ሌስ ዛን ኦር ኢኳል ቱ ማን ነው ኤክስ ፕላስ 3 ሌስ ዛን 6 ከሆነ ስለማይሆን ራሱ ወደ 6 ሙቭ ስለሚያደርግ ነው። ከዛ ይህችን ቁጥር ወደዚህና ወደዚህ እንፈታታለን። ይሄ ማለት 5 ማይነስ 3 ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን 6 ማይነስ 3 ይሆናል ማለት ነው። በጣም አሪፍ። ስለዚህ አሁን ይሄም 2 ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን ስንት ይመጣል? 3 ይመጣል ማለት ነው። ይሄን ቁጥር ያዘልን ማን ነው? ያ ማን ነው? ሲ ይሆናል ማለት ነው። ለምሳሌ በዚህና በዚህ መካከል ማንኛውም ቁጥር ሰብስቲቱት ብናደርግ ይሄንን ኢኩዌሽን ምን እናደርጋለን? ሰብስቲቱት ማድረግ እንችላለን ማለት ነው። በጣም አሪፍ። እሺ what is the domain and range of this one ነው ቅድም ተባብለናል። ይሄኛው የዚህኛው f of x ይሄ ከሆነ ይሄኛው ዶሜኑ ማንኛውም ቁጥር እዚህ ውስጥ ማስገባት እንችላለን። ዶሜናችን ኦርደር የለም። ማንኛውም ቁጥር እዚህ ውስጥ መግባት ይችላል። ሲወጣ ግን ኢንቲጀር ነው የሚሆነው። ምክንያቱም ዘ ግሬተስት ኢንቲጀር ብለናል ዲፋይን የምናደርገው ሌስ ዛን ኦር ኢኳል ቱ 6 ነበር ስለሆነ ሬንጃችን ግን ምንድን ነው የሚሆነው? ሬንጅ ምን ሴት ኦፍ ኢንቲጀርስ ማለት ነው። ኢንቲጀርስ ወይም ደግሞ ዜድ ማለት ይችላል። ስለዚህ አሁን እዚህ ውስጥ ያለው ዶሜን ኢዝ ሪል ነምበር ሬንጅ ዜድ ያ ልክ ነው። ስለዚህ ምንም የተለየ ነገር የለም። ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ ሶስተኛ ምንድን ነው የሚለው ኤፍ ኦፍ ኤክሱ ይሄ ነው ኤንድ ጂ ኦፍ ኤክሱ ደግሞ ዚስ ዋን ተሰጥቶናል። ሶ which of the following is not true ነው የሚለው። ሶ ለምሳሌ ይሄ ከመጣ ልክ ነው። ይሄን እንሞክረው እስኪ። ፎግ ኦፍ ማይነስ 1 ይሄ ማለት ኤፍ ኦፍ ጂ ኦፍ ማይነስ 1 ማለት ነው። ሶ ኤፍ ኦፍ ጂ ኦፍ ማይነስ 1 ስንት ነው? ጂ ኦፍ ማይነስ 1 ነው። ኤፍ ኦፍ 1 ደግሞ ማለት ነው ዲ ነው። ትክክል ነው። ኖት ኦኬ ኖት ትሩ ነው የሚለው። እሺ ቢ ኤፍ ፎግ ኦፍ ማይነስ 3 ኤፍ ከመጣ እናልፋለን ማለት ነው። ሶ ይሄ ማለት ኤፍ ኦፍ ጂ ኦፍ ማይነስ 3 ነው። ኤፍ ኦፍ ጂ ኦፍ ማይነስ 3 ስንት ነው? 3 ነው። ሶ ኤፍ ኦፍ 3 ደግሞ ማን ነው? ኤፍ ነው። ሶ ይሄ ትክክል። በጣም አሪፍ። እሺ ይችኛዋን እንሞክራት ከመጣ ማለት ነው። ዲ ማለት ኤፍ ፎግ ኦፍ ማይነስ 1 ይናናል። ሶ ኤፍ ኦፍ ጂ ኦፍ ማይነስ 1 ነው። ያ ልክ ነው። ጂ ኦፍ ማይነስ 1 ደግሞ ስንት ነው? ጂ ኦፍ ማይነስ 1 ነው። ስለዚህ ኤፍ ኦፍ 1 ደግሞ ማለት ነው ዲ ነው። ሶ ማለት ማን ነው? ይሄ ትክክል ያልሆነ ይሄ ነው። አሁን ሲን ብናየው ሲ ይመጣል። ለምሳሌ አሁን ሲ ፎግ ኦፍ 2 ነው የሚለው ማይነስ 2 ማለት ነው። ሶሪ። ስለዚህ ኤፍ ኦፍ ጂ ኦፍ ማይነስ 2 ማለት ነው። ሶ ኤፍ ኦፍ ጂ ኦፍ ማይነስ 2 ስንት ነው? ጂ ኦፍ ማይነስ 2 ነው። ሶ ኤፍ ኦፍ 2 ደግሞ ማን ነው? ይሄ ነው ማለት ነው። ስለዚህ ልክ ነው። ሶ መልሳችን ይሄ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ በተመሳሳይ ይሄ ኤፍ ኦፍ ኤክሱ ይሄ ነው። ጂ ኦፍ ኤክሱ ደግሞ ኤክስ ስኩዌር ነው። ፎግ ኦፍ ኤክስ ስንት ይመጣል ነው? ፎግ ኦፍ ኤክስ ማለት ምን ማለት ነው? ኤፍ ኦፍ ጂ ኦፍ ኤክስ ማለት ነው አይደል? ሶ ኤፍ ኦፍ ጂ ኦፍ ኤክስ ማለት ኤክስ ስኩዌር ነው። ሶ በኤክስ ቦታ ነው የምናስገባው። ይሄ ደግሞ ኤክስ ስኩዌር ማይነስ 5 ማለት ነው። ምንም ታምር የለውም በዚህ ቦታ ስለሚሆን ሶ ወደዛ ያ
አንሰር ኢዝ ቢ መጣ። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። እሺ ኤፍ ኦፍ ኤክስ ዚስ ዋን ጂ ኦፍ ኤክስ ዚስ ዋን ጎፍ ኦፍ ዋን ስንት ነው ይለናል። ሶ ጎፍ ኦፍ ዋን ማለት ምንድነው? ጂ ኦፍ ኤፍ ኦፍ ዋን ነው። ሶ መጀመሪያ ኤፍ ኦፍ ዋን ስንት እንደሆነ እንስራ። ዋትስ ኤፍ ኦፍ ዋን? ኤፍ ኦፍ ዋን ማለት ስንት ነው? 2 ታይምስ 1 ማይነስ 5 ነው። ሶ 2 ማይነስ 5 ስንት ይመጣል? ኔጌቲቭ 3 ማለት ነው። ሶ ስንት ማለት ነው? ጂ ኦፍ ኔጌቲቭ 3 ማለት ነው። ምክንያቱም ኤፍ ኦፍ ዋን ኔጌቲቭ 3 ያመጣ ማለት ነው። በጣም አሪፍ። ሶ አሁን ከዛ በኋላ ማይነስ 3 የት ነው? እዚህ ጋር ማለት ነው። ሶ ማይነስ 3 ስኩዌር ይመጣል። አይ ስንት ይመጣል? 9 ማለት ነው። ሶ አንሰር ኢዝ ቢ መጣ ማለት ነው። ግልጽ ነው ተማሪዎች። ያው ኮምፖዚሽን ፋንክሽን ላይ በደንብ ስላያችሁ ብዬ ነው። ያ ምናልባት ያላያችሁ ካለ ቪዲዮውን ወደ ኋላ ተመልሳችሁ ማየት እንችላለን። በዛም ደግሞ በጥያቄዎች ሲሆን የበለጠ ለእናንተ አሪፍ ይሆናል ማለት ነው። በጣም አሪፍ። 26ኛ ምንድን ነው የሚለው? ኦፍ ዘ ፎሎዊንግ ዊች ዋን ኢዝ ራሽናል ኤክስፕሬሽን ነው የሚለው። ሶ ራሽናል ኤክስፕሬሽን ምንድን ነው የሚለው? ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ፎርም የተቀመጠ ነው። ፒም ኪውም ምን መሆን አለባቸው? ፖሊኖሚያል መሆን አለባቸው። ፖሊኖሚያል ማለት ምንድነው? 10ኛ ክፍል ላይ በደንብ ያያችሁ ስለሆነ ማለት ነው። ስለዚህ አሁን ኤ ፒ ኦፍ ኤክስ ኦቨር ፒ ኦፍ ኤክስ ፎርም የተቀመጠው ዘ ፖሊኖሚያል የስ፣ ቢ ዘ ፖሊኖሚያል የስ፣ ዲ ዘ ፖሊኖሚያል የስ። ራሽናል ኤክስፕሬሽን የተባለ ነው። ይሄኛው ግን አይሆን። ለምን? ዚስ ኢዝ ኖት የፖሊኖሚያል ይችኛው ፓርት ኖት ፖሊኖሚያል ከታች ያለችው ማለት ነው። ስለዚህ ኖት ነበር መሆን የነበረበት። ስለዚህ ኖት ከሆነ ዚስ ኖት ከተባለ ወደዚህ ይሄዳል ማለት ነው። አይጠያቀም። በዚህ መልኩ መረዳት ያስፈልጋል ማለት ነው። በጣም አሪፍ። እሺ ዋት ኢዝ ዘ ዶሜን ኦፍ ዘ ራሽናል ኤክስፕሬሽን ነው የሚለው ይሄኛው ማለት ነው። 2x + 1 ኦቨር ኤክስ ስኩዌር ፕላስ 5x ፕላስ 6 ነው። ዶሜን ለማለት ሲኛዋን ዜሮ የሚያመጣውን እንፈልግና ከዚህ ውጭ እንለዋለን። ሶ ይሄኛው ማለት ደግሞ ፋክተራይዝ ሲደረግ ስንት ነው? x + 1 ኦቨር x + 3 ታይምስ x + 2 ማለት ነው አይደለ? ስለዚህ ዶሜን አንደኛ ዜሮ የሚያደርጋት እቺኛዋ -3 ያለች ለዚህኛው፣ እቺ ደግሞ -2 አለ። ሶ አሁን ዶሜን ምን መጣ ማለት ነው? ዶሜን ኢኳልስ ቱ ኦል ሪል ነምበር ዊዛውት -2 እና -3 ይመጣል። ሶ ማልሱ ባንድ ይመጣ ማለት ነው። እዚህ ጋርም የለም መልስ ማለት ዊዛውት 2 እና 3 ሳይሆን ዊዛውት ለምሳሌ ይሄኛው -2 እና -3 ቢል ነው ይሆን ነበር። ዊዛውት -2 እና -3 ማለት ነው። መልሳችን አክቹአሊ እንደዚህ ከሆነ ማለት ነው። ዶሜናችን ግን የሚመጣው በዚህ መልኩ ተጽፎ ይቀመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ዘ ሲምፕሊፋይድ ፎርም ኦፍ ነው የሚለው። እስኪ ሲምፕሊፋይ እናድርገው። 3x - 6 ኦቨር x ስኩዌር ፕላስ x ማይነስ 6 ነው። ሶ ይሄኛው 3 ኢንቱ x ማይነስ 2 ይሆናል አይደል? ከላይ ያለው የጋራ ቆመ። ይሄኛው ደግሞ ይሄኛው ምን መሆን ይችላል? x ፕላስ 3 ታይምስ x ማይነስ 2 ይሆናል። ፋክተራይዝ ሲደረግ ሲደመሩ አንድ የሚሰጡ ቁጥሮች ሲባዙ ኔጌቲቭ 6 የሚሰጡ ቁጥሮች 3 እና ኔጌቲቭ 2 ናቸው። ብደመራቸው አንድ ይመጣል። ብናባዛቸው ኔጌቲቭ 6 ነው። ሶ ይሄ በዚህ ይጣፋል ማለት ነው። ሶ 3 ኦቨር x ፕላስ 3 ይመጣል። ሶ አንሰር ኢዝ ቢ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኮመን መፈለግ ነው። ሲምፕሊፋይ ለማድረግ ኮመን አለ አንደኛው። ኦኬ ይሄኛውም ሲምፕሊፋይ ነው የሚመስለው ግን እናባዛው እስኪ። ይሄ ማለት ማባዛት ነው አይደለ? x ፕላስ 2 ኦቨር x ማይነስ 6 ታይምስ ይሄኛውን ገልብጦ ማባዛት ነው። x ስኩዌር ማይነስ 6 ኦቨር 3x ነው። የሚጣፋ ነገር እያየው አይደለም። ሰው ቀጥታ ማባዛት ነው የሚጠበቅብኝ። ይሄኛውን በዚህ ይሄ ማለት x ፕላስ 2 ታይምስ x ስኩዌር ማይነስ 6 ኦቨር ይሄኛው x ፕላስ ነው x ማይነስ ሶሪ x ማይነስ 6 ታይምስ 3x ይመጣ ማለት ነው። ሶ ይሄን አባዛ x ታይምስ x ስኩዌር x ኪዩብ ይመጣል። x ታይምስ ማይነስ 6 ማይነስ 6x ይመጣል። 2 ታይምስ x ፕላስ 2x ስኩዌር ይመጣል። 2 ታይምስ ማይነስ 12 ይመጣል ማለት ነው። ኦቨር ይሄኛው ደግሞ ባዛ 3x ስኩዌር ማይነስ 18 x ይመጣል። ይሄኛው ሪአሬንጅ ባደረገው ስንት ይመጣል? አሁን ይሄ x ኪዩብ ማይነስ ፕላስ 2x ስኩዌር ማይነስ 6x ማይነስ 12 ኦቨር 3x ስኩዌር ማይነስ
18 ኤክስ እንደዚህ ምን ቾይስ አለ? ኤክስ ስኩዌር ፕላስ 2 ኤክስ ስኩዌር ኤክስ ኪዩብ ፕላስ 2 ኤክስ ኪዩብ ያ ይሄ ይመጣል። ይሄ ይመጣል። በጣም አሪፍ። ኮመን ስለሌለ ነው እንጂ ኮመን ቢኖር የመጣፋት እድል ይኖራቸው ነበር፣ ግን ኮመን እያየው አይደለም። እሺ ሌላኛው ይሄኛው ደግሞ ምንድነው እንትን ነው ፋክተራይዝ ማድረግ ነው። ሶ ፋክተራይዝ እናደርገው ኤ እና ቢን መፈለግ ነው። ሶ እንዴት እናደርገው? ኤ ኢንቱ ኤክስ ማይነስ 1 ፕላስ ቢ ኢንቱ ኤክስ ፕላስ 2 ነው። ሶ ይሄኛው ኤክስ ማይነስ 1 ታይምስ ኤክስ ፕላስ ዲኮምፖዚሽን ስለሆነ ማለት ነው። ከዛ ክሪስ ክሮስ እናደርገዋለን። ኤ ኢንቱ ኤክስ ፕላስ ይመጣል ፕላስ ቢ ኢንቱ ኤክስ ማይነስ 1 ይመጣል። ሶ እናባዛ ይሄንን ኤክስ ፕላስ 2ኤ ይመጣል አይደለ? ፕላስ ቢኤክስ ማይነስ ቢ ይመጣል ኦቨር ኤክስ ማይነስ 1 ታይምስ ኤክስ ፕላስ 2 ኢኳልስ ቱ ማን ይመጣል? 2ኤክስ ማይነስ 3 ኦቨር ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ይመጣል ማለት ነው። ይሄ በዚህ ይጠፋል። ሶ አሁን ምን ይመጣል ማለት ነው? ይሄኛውን እናድርገው። ይሄኛው ኤ ፕላስ ቢ ብለን ኤክስ ማድረግ እንችላለን ፕላስ 2ኤ ማይነስ ቢ ኢኳል ቱ ኤክስ ማይነስ 3 ይመጣል ማለት ነው። ሶ ይሄ ማለት ሲስተም ኦፍ ሊኒየር ኢኩዌሽን መጣ። ይሄ ማለት ኤክስ ኤክስ ካለበት ኤ ፕላስ ቢው ስንት መጣ? ኤ ፕላስ ቢው 2 መጣ። 2ኤ ማይነስ ቢ ደግሞ ስንት መጣ? ማይነስ 3 መጣ ማለት ኮንስታንት ዊዝ ኮንስታንት ኤክስ ያለበት ዊዝ ኤክስ ያለበት ስለሆነ የሚሄደው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄንን ወደ ታች ቁልቁለት በደምረው ስንት ይመጣል? አሁን ይሄ 3ኤ ይመጣል አይደለ? ይሄኛው ይጣፋል። ፕላስ ኤ ማይነስ ቢ ስላለበት ፕላስ ቢ ማይነስ ቢ ስላለበት ይሄ ሲደመር ስንት ይመጣል? ማይነስ 1 ይመጣል። በ3 ማካፈለው ኤ ስንት ይመጣል? ኔጌቲቭ 1 ኦቨር 3 ይመጣል ማለት ነው። ከዛ ኤ ፕላስ ቢ which is equal to 2 ስለሆነ ማይነስ 1 ኦቨር 3 ፕላስ ቢ which is equal to 2 ነው። ምክንያቱም ኤን ስላገኘ ሶ ቢ ወደዛ ሲሄድም 2 ፕላስ 1 ኦቨር 3 ይመጣል። ኦቨር 1 የምናደርገው ክሪስ ክሮስ 3 ኢንቱ 6 ፕላስ 1 7 ኦቨር 3 ማለት ነው። ቢ መጣ ማለት ነው። በጣም አሪፍ። ስለዚህ አሁን ኤ ማይነስ 1 ኦቨር 3 ቢ ደግሞ 7 ኦቨር 3 መጣ። ዚስ ዋን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄኛው በዘንድሮ ዓመት በ2017 ማለት ነው የኢንትራንስ የ12ኛ ክፍል ኢንትራንስ ኤግዛም የነበረ ጥያቄ ነው። ሶ እስኪ እንየው በጋራ which of the following statement defines the greatest integer function given by this formula? ሶ ይሄን ዲፋይን የሚያደርገው ነው የምንፈልገው። ይሄ ማለት ምን ማለት ነው ጥያቄው? ሶ each ዲፋይን ማለት ከዚህ ውስጥ የትኛው ነው? ሶ ይሄ ምንድነው? it is an integer less than or greater than x ነው። ይሄ less than or greater than አይባልም። it is an integer less than or equal to x ነው የሚለው። ይሄኛው እንደው ዲፋይን አይሆን ምንድነው የሚለው? it is the least integer greater than or equal to x። ይሄ ማለት ምክንያቱም the greatest ነበር የተባለው። it is an integer greater than or equal to x ይለናል። ይሄም አይሆንም። ሶ ምንድነው ሊሆን የሚችለው? it is an integer less than or equal to x ነው የሚለው። እንደው ይሄ ሊሆን ይችላል፣ ግን በትክክል ስቲልን ዲፋይን አያደርገውም። ይሄ ከሆነም ይሄ ምንድነው? it is an integer less than or greater than x ነው። ይሄ ፎልስ ነው የመጀመሪያው። እንደው ከሆነ ቢ ነው ሊያደርገው የሚችለው እንጂ it is an integer less than or equal to x ይሄ ሊሆን ይችላል most probably፣ ግን the greatest መሆን መቻል አለበት። the greatest integer less than or equal to x መሆን መቻል አለበት የምትለው አንዳችን ለመያዝ ነው። ያው የሚቀራረበው መልስ ግን ቢ ነው የሚሆነው ማለት ነው። በጣም አሪፍ። እሺ እዚህ ጋርም በተመሳሳይ ዲኮምፖዚሽን ነው የሚሆነው። ዲኮምፖዝ ማድረግ ነው። ሰዎችን ዲኮምፖዝ እናደርጋት። ሶ ምንድነው የሚለው? ያ ተመሳሳይ አይደል እንዴ? 2x - 3 ኦቨር x ስኩዌር - 2x + 3 ነው። ሶ ኦልሬዲ አግኝተነዋል እኮ እንዴ? ያ አግኝተነዋል። ይሄኛው 7 እና 1 ብለናል አይደል? ይሄኛው እዚህ ጋር ፓርት ያገኘነው የትኛው ነበር? ሶ a ኦቨር x - 1 a ኦቨር x - 1 ፕላስ b ኦቨር x + 2 ነው። ኤን ደግሞ ስንት ነው?
where a is equal to -1/3 b which is equal to ደግሞ 7/3 ነው አይደል ያገኘነው እዚህ ጋር ሶ መልሳችን ምን ሊሆን ነው ማለት ነው እዚህ ጋር ስንት ይመጣል -1/3 into x minus 1 plus 7/3 into x plus 2 መጣ ማለት ነው ሶ ስንት ይመጣል አሁን በዚህ መሰረት አሁን ይሄ ስናባዛው ይሄ -1/3x minus 3 plus 7/3x plus 6 ነው በጣም ካስፈለገ 7/3x plus 6 minus 1/3x minus 3 የሚለውን እንወስድ yes 3 minus 3x በጣም ካስፈለገ ይሄኛውን ማስቀደም ይቻላል በነገራችን ላይ ይሄኛው ኤክስ ማለት ነው ይሄኛውንም ማድረግም ይቻላል this one ማለት ነው ይሄኛውን በኔጌቲቭ ባባ ይሄኛው ፓርት ማለት 7/3x plus 6 minus ይሄኛው ፕላስ ባደረገው ይሄኛው ኔጌቲቭ ባደረገው 1/3 minus 3x ይሆናል አይደል ይሄኛው ኔጌቲቭ ደግሞ ሶ መልሱ የሚሆነው ማን ነው ማለት ነው እዚህ ጋር መልሳችን this one ይመጣል በጣም አሪፍ ኦኬ ሶ ሌላኛው ምንድነው የሚሆነው consider the graph of the rational function given below ነው የሚለው ይሄ rational function ነው rational function ይሄው እዚህ ጋር እንደምታዩት vertical አሲምፕቶቶች አሉ ይሄኛው በደንብ ይሄኛው -1 እና -1 ላይ vertical አሲምፕቶቶች አሉ x equal to 1 እና x equal to -1 vertical አሲምፕቶት አለ there is a horizontal አሲምፕቶት የሚታይ ነገር ይታያል ሶ እስኪ ለእናንተ ይሄም ኢንትራንስ ኤግዛም የነበረ ነው ባለፈው አመት ማለት ነው ለዚህ ጥያቄ ከሚከተሉት ለዚህ ግራፍ ለዚህ ለምታዩት ግራፍ በትክክል ኢኩዌሽን ሊሆን የሚችለው የትኛው ነው የሚለውን ነገር እስኪ በደንብ እና ኮሜንት ላይ በደንብ አስቀምጡልን መልሱን ግን በቴሌግራም ላይ መላክ እችላለሁ የእናንተን ኮሜንት እና የእናንተን ሀሳብ አይቼ ቴሌግራም ላይ መልሱን ሰርቼ ማስቀመጥ እችላለሁ ማለት ነው እናንተ ምንድነው የምታደርጉት ግራፉን ታያላችሁ ለዚህ ግራፍ ኢኩዌሽን ሊሆን የሚችለው የትኛው ነው ከነዚህ ውስጥ ነው ይሄ ጥያቄ በ2017 የኢንትራንስ ኤግዛም ወይም ለማስመጣ ያክል የኢንትራንስ ኤግዛም የነበረ ጥያቄ ስለሆነ እስኪ ሞክሩት እናንተ 11ኛ ክፍል ቻፕተር 1 ያለ ስለሆነ ማለት ነው በጣም አሪፍ ሶ የዛሬው ሌሰናችን ይሄን ይመስል ነበረ በአሪፍ ጊዜ አብራችሁ እንዳሳለፋችሁ ተስፋ አደርጋለሁ ማለት ነው መልካም የጥናት ጊዜ ይሁንላችሁ መልካም የትምህርት ጊዜ ሰብስክራይብ ማድረጋችሁን እንዳትረሱ ቻው